ናቀኝ አይደለም እምልህ እያወራበት ያለውን መንገድ ራሱ አላከበረውም አይደለም ቦታ አልሰጠውም ወይ አልገባውም ወይ አያውቅ ዛሴት ጋይስ ተብተብ ያርጋችሁ ኮፒ ሊንክ ከቻላችሁ አንድ ጋለሪ ሁለት ይቀረናል ከ19 17 ጋለሪ ተሞልቷል ሁለት just two አውዝ ብለም ለሸይጣን ወይ ላይቭ ጎል ዩዘር ሞልታለ ቴንክ ዩ በሏት አንድ ነው የሞላችሁ ሌላውን ይሁት ምን እንደሰጠኝ ግን ያላውቅ ዶክመንት ይዘሽብኝ ራሱ ነው ላይ መቆም ራሱ ተለብያለ እኔ ሪከርድ የተላላክ ነው ሪከርድ ነው ለኩላት ሌላ ምንም የላኩት ነገር የለም ለማንኛውም ያውሽ እኔ ለማንኛውም ሰው አጀንዳ መሆን የምፈልግ ሰው አይደለሁ ታውቂያለሽ ግን አጀንዳ አይታ የተባልኩ ሰው ነው ማሪ እዚህ በኋላ ማትሳሳች ሚዲያውን አጠቃቀምን አያችሁ ማሪዬ አትሳሳቺ ሚዲያ አጠቃቀምን መልመድ አለብን ወኪበት ይፈታ ይሄን ስልሽ በጥሩ በመልካም ትናንት ያንን ቮይስ ስታሰማ ለምን በጂጂ ይቅርታ ያንን ቪዲዮ መርሳት ፈለክ ያ እሷ ቮይስ አሰምታው ነበር አይደል እሷ ቀድሞ እንደወደደ ከጂጂ እንዳልቀማች ያንን ተደግፈ ጂጂን ወዲያውን ይቅርታ መጠየቅ ለምን አስፈለገ ነው ያልኩት ገባችሁ ያ እሷ ላሰማች አንተ ላደረከው ነገር ላሰማች ነገር በጂጂ ይቅርታ እሷን በማለት ማካካሱን ለምን ፈለክ ይሄንን ተናገር እኔ ኮልሽ በላበልሰሽ እንደ ሚዲያ ዝብለሽ እንደ አንዳንድ ጊዜ የሆነ ሞቅ ታደርጊያለሽ ምናምን እዚህ ጋር አያችሁ እንደ ሚዲያ ሞቅ ታደርጊያለሽ እንደ ሚዲያ ሞቅ ህይወታቸውን ገና እነሱ አይሽ እንደ ሚዲያ ሞቅ ታደርጊያለሽ እንደገና ትመለሱና ለዩቱብ መሸቀያነት አንሆንም ትላላችሁ ብር እየሰራችሁበት አይደል ለየትኛው ሙቀት ነው የምታወሩት ለየትኛው መፍላት ነው የምታወሩት የኛ ጥያቄ ግን ያልገባን ማለት ለሚዲያ ሞቅ እንኮ ቢሉ ሚዲያው ላይ ብር ሜክ ያረጉ ያሉ ሰዎች ቢሉ ለሚዲያው ሞቅ ጋስት ሆነ ገብተ የምን ሞቅ ነው ምንድነው ያንተ ቤኔፊት ምንድነው ያንተ ጥቅም ሲባል ሰምታ ዶሮ ታንቃ ሞተች ነው ያለው ትልቁ ነገር ከዚህ በኋላ እንፈልገው ሰላም ነው ከማንም ሰው ጋር እንደዚህ መጣላትን አልፈልግም አሁንም ቢሆን ያስቀየምኳችሁ ሰዎች ካላችሁ እጅግ በጣም ይቅርታ ባለማወቅም በማወቅም ካስቀየምኳችሁ ይቅርታ ከልባችሁ ይዛችሁ ተገጣጣም ነው ይቅርታውን አንቀበሉም ካላችሁ ኦኬ ነገን ይቅርታላችሁ ማንንም ሰው ደግሞ እዚህ ደረጃም ደግሞ እኔና ሰው ተመነጋገር የነበረበት ሰዎች አልነበር በቃ ሆነ ግን አይደል በቃ እኔ ካጠፋሁ ይቅርታ ጠይቅሻለሁ እኔና አንቺ ማወቅ አለብሽ የተገናኘ ነው ተፈላለገን ነው እግዚአብሔር አልፈቀደም ተለያይተናል ጥሩ ጊዜ አሳልፈናል ስም ተስጣት ከሳለች ከሳ አይደለም ከዛን አሳያችኋለሁ እሺ የዋትስአፕ እና የእንትን ልውውጥ ማለት እስቲ ምን ይመስላችኋል የክስ የማለት አጠገቤ እንዳይደርስ እገዳ ሪፖርት ነው ማሳያችሁ ወይስ ምን ይመስላችኋል ገምቱ እስቲ ተዛው ደስ እየስተሚያልቅ ገምቱ ሆዴ ገና ካጠፋ ነው ይቅርታ የምትለው ወይስ ማጥፋትን እርግጠኛ አይደለም ካጠፋው ይቅርታ አርግልኝ ያለው ካጠፋው አይደለም ወንጀል ራሱ ስለሰራው ወይም ደግሞ የተናገርኩት ነገር ከጥፋትም አልፎ ወንጀል መሆኑን እንዴት አላመንክም ነገረመኝ ካጠፋው ሲላት እንትን እንኳን አላለችው እኔ በጣልቃ ባልገባ ነው እኔ ኮኔና ሶኮ ህይወት እየኖርን ነበር ብሎ ካጠፋው ማለት እኮ እርግጠኛ አይደለም ከመሰለሽ ነው እኔና እሷ ህይወት እየኖርን ነበር ካጠፋው ካላጠፋው የሚባል አይደለም ማለት
በህይወት ውስጥ ማጥፋት የለም ገባችሁ በጀርመን ትርጉም በእነዚህ በእብዶቹ መንደር ማለት ነው ያ ግን አንተ ያደረከው ነገር ከጥፋትም አልፎ ወንጀል እንደሆነ አታውቅም እሱም በፈለግሽው መንገድ መተንተን ይችላል እኔ አይደለም ምለው ህጉ ነው የሚልህ በነገራችን ላይ በዚህ ደረጃ ግን የክፋትን ጥግ ግን ለሰዎች ይላል ክፋት አይደለም ማያቸው ይሄን ያህል የክፋትን ጥግ ለሰዎች አትናገሪ አታስተምሪ ይለኛል ገስ የክፋትን ጥግ ለሰዎች አታስተምሪ አያችሁ ገስ አታስተምሪ የክፋትን ጥግ የልጆችን እርዳታ የሚፈልጉትን ልጆች ቀርጾ ቪዲዮ ላይ ከለቀቀ ሚዲያ ላይ ለቀቀ ያሰጣሻለሁ ከማለት አሁን ክፋት ጥግ አሲድ ደፋለው ጥግ ከዚህ የበለጠ አለ ጋይስ አለ ከዚህ የበለጠ አይሻርለ አንቺ ማለት ይሄ ልጅ አንቺ ማለት ይሄ ሰው ነሽ አንቺ ማለት የዚህ ሰውዬ አፍቃሪ ነበርሽ አንቺ ሰውዬ የዚህ ሰውዬ ሚስት ነበርሽ ነሽም አሁንም ስለዚህ እኔ አንድ ምስኪን ላይ ሙርት ይዛላችሁና ይኸውልሽ በህይወትሽ ላይ ስህተት የፈጠርሽው አሁን ገና ነው አሁን ከነዘር ማንዘርሽ ፎቶ አውጥቼ ማንነትሽን ዓለም ላይ እድሜ ልክሽ የምጫወትብሽ ከዚህ በኋላ ማለት እናትሽ ትበላለሽ የኔን ልብስ ጥለሽ አንቺ የራስሽን የገዛሽው ልብስ ወሰድሽ የኔ ገዛሁትን ጥለሽ አንቺ የገዛሽው ወሰድሽ እመቤቴን አሲድ ደፋብሻለሁ እገልሻለሁ እኔ እመቤቴን አልደራደርባትም እመቤቴን በጣም ነው የምወዳት ይላል ብዙ ጊዜ በእመቤቱ ነው የማለው እመቤቴን አሲድ ደፋብሻለሁ እመቤቴ የሃይማኖት ሰው ነው ልጆቼን ሃይማኖት ያስተምራል ካለች ሃይማኖት ገብቶት ነው አይደል እመቤቴን አሲድ ደፋብሻለሁ እመቤቴ ከዚህ ጀምሮ ማሰጣልሽ ይሄ ቮይስ የልጆቿን ፎቶ ቪዲዮ ቀረጻቸውና ጊታር ይዞ ሲጫወቱ ልጆቹ ኖርማል ማለት ከዛ ቪዲዮ ላከላትና አየሻላት ሚዲያ ላይ ለቅቄ ነው ማሰጣሻላት አንዷ ልጅ እርዳታ ትፈልጋለች አንዷ ልጅ እየመታችላት ነው እርዳታ እንትን ጊታር እየመቱ ልጆቹ ቴሌቪዥን ጋር እንደዚህ እየደነሱ ዛሴት እሺ ያንን ቪዲዮ ልኮላት ይሄንን ቮይስ ላከላት ያያችሁ አሰጣልሻለሁ አላት ከዚህ ጀምሮ ማሰጣልሽ አሁን ከላኩልሽ ፎቶ ጀምሮ ስለማንነትሽ እስከ ጥግ ድረስ አሰጣሻለሁ ስለማንነትሽ ማለት ነው ከዚህ ጀምሬ እስከ ማንነትሽ ሌላም ደግሞ አሰጣልሻለሁ አላት ይሄን ሁላ ነገር ተደርጎ ሰዎችን የክፋት ጥግ አታስተምሪ እኔ በመሃል ላይ እጠመዳለሁ አያችሁ እኔ በመሃል ላይ እጠመዳለሁ እንደዚህ ቀጠቀጠኝ ብላ የሴት አቢዩዝ የሚል ክስ ይዛ መታ ማለት ነው የሴት አቢዩዝ እንደዚህ አይነት በደል ደርሶብኛል እንደ ሴትነት ከጎኔ እንድትቆሙ ፈልጋለሁ ፌሚኒዝሞች ብላ አሁንስ እሷ የምትፈልገው ከጂጂ መንጠቋን ብቻ እና አለሆ መሆኑን ቤተሰብም ሚዲያም እንዲያውቅላት ብቻ ነው የምትፈልገው ራሴ ባንቺ ፍቅር አብጄን የመጣሁት ብሎ እንዲነግርላት ብቻ ነው የምትፈልገው ይሄ የሷ ሬል ላይን አይደለም ነጭ ላይን እንኳን አልነበረም እኛ ግን አብዶላት መምጣቱና ለመምጣቱ ለኛ ምንም ስላልሆነ ወደ ስሜቱ ስለማይከተን ስሜቱ ውስጥ ዲፕ እንድንሆን አንድ የሚያረገን ስሜት ምንድነው በልጅ ወይ በምን ሲሆን በቀል ሲሆን ኖ እንላለን ያንን ይዛ የመጣችሁ እንጂ ጥያቄው ላይ አይታችሁ ከሆነ እኔ ነጥቄ ነው ወይ እኔ ምን ብዬ ነው እመን ብቻ ቢሎይ ያከሚ ያ ቀለብህ ምን ተጽኖ ሊያደርስብህ እንደሚችል ከዛን ይሄንን ካመንክ በኋላ እሷ ይቅርታ የምታደርግና በዚሁ የሚያልቅ ከሆነ እናደርጋለን አለበለዚያ እንደሆነ ሪስክ ውስጥ ከሷ ጋር ምገባው እኔ ነኝ አሁን እዚህ ላይ መከራከር
ሰው አታባይ ይሄን ርቀት ጥላቻ ሰው አታስተምሪ የሚባለው እኔ ነኝ። እሺ አይናቺ ብቻችን ማውራት ካለ ይሄ ካለቀ በኋላ ትንሽ ነው። ከዚህ በኋላ 10 ደቂቃ ነው 15 ደቂቃ ቢቆይ ነው። ይሄንን ጨርስና የዛሬ ክሱ ሁኔታውን አበስራችሁና ከዛ በኋላ አስገባችኋለሁ። እሺ አስገባችኋለሁ። ተዘጋጁ። ማውራት መመለስ አለብኝ። ለምን መሰለሽ አንቺን ለማስረዳት ብዬ ሳይሆን የመጣሁት እሷ ማወቅ ስላለባት ነው እንጂ ለአንቺን ማስነግርሽ ጥግ ድረስ እነግርሻለሁ። ምን አለ መሰለሽ ያለሽ እንደዚህ መመታታት ኖርማል ነው። እዛ ሰፈር መሰንጠቅ አይደለም፣ ይሄ መደራረብ ነው። ጋይስ ስሜታቸው ከልጅ በላይ የሆነ ሰው ጋር ነው የማወራው። ጋይስ ስሜት ከልጅ በላይ ልጅ የወለደ ሰው ስሜት የለውም እያልኩ አይደለም። ልጅ የወለደ ሰው ማፍቀር የለበትም እያልኩ አይደለም። ግን እኔ ነኝ ያለ ያፈቀርኩት፣ እኔ ነኝ ያለ ስሜት ያዘኝ። የልጆቼ በእንደዚህ አይነት እኔ ለማደርገው ነገር እነሱ አጨብጫቢ ቢያንስ አላረጋቸው፣ ለዛ ፈራሚ አላረጋችሁ። እርግጠኛ ሳትሆን ልጆችን ይህ አባታችሁ ነው ብለህ ነው የምታስተዋውቀው። ስቴፕ ዳድ ሲሄድ ደግሞ ሌላ ስቴፕ ዳድ ሲመጣ ደግሞ ሌላ ስቴፕ ዳድ። ልጆቹ ትምህርት የማይማሩ ስላንተ ህይወት ውስጥ የሚመጡትን ሰዎች ብቻ መተዋወቅ ብቻ ነው እጣ ፈንታቸው። እናቴ እንዳይከፋት ብሎ ብቻ የመጣውን ሰው እነሱን ያንን ወንድ እየተለማመጠ መኖር ነው እንትን እኔ ላይ በሚያደርገው ነገር ደግሞ እየተበሳጨ ልጄ እንዲኖር ነው። የትዳርን ህይወት ሳይጀምር በእኔ ህይወት እየተበሳጨ ብስጩ እንዲሆን ነው። ይሄ ሁላ መስዋዕትነት እኔ እንድነፋ ብቻ ነው አይደል? እኔ በቃ በብልግና ስነግራችሁ እግሬ መሃል የሆነ ነገር ተወትፎ እንዲያደር ብቻ ነው አይደል? ዚስ ለምን ትዳር የሚባል ትርጉም አይደለማ ማላችሁ ያለው ፍቅር አይደለማ፣ ፍቅር አይደለም። ዘብዝፎ ማደር ነው። ልጄ አሽቃባጭ የሚሆነው የኔ ሆድ እንዲሞላ አይደለም፣ የኔ ዕቃ እንዲበሉት እንደዛ ነው የሚሆነው። ፈለግሽ ቦታ ላይ ሰዎችን ግፊት ማድረግ ትችይበታለሽ። ያ ስራሽ ነው። እዚህ ጋር የመጣሁት አንድና አንድ ምንድን ነው ያለው? ጻፉት እስቲ ከሰማችሁ። እኔ እዚህ ጋር የመጣሁት አንድና አንድ ምንድን ነው ያለው? ያሰማችሁ እስቲ የሰማ እኔ እዚህ ጋር የመጣሁት አንድና አንድ ምንድን ነው ያለው? የሰማችሁ ስሜን ለማጽዳት ሁሌ የሴት ጡረተኛ ነህ በሚል ብቻ ስሙ እንዳይነሳ ነች። የበደለው ነገር ገብቶት ስህተት እንደሆነ ገብቶት አይደለም ስሜን ለማጥራት ይሄ አሲድ በሚለው ነገር ብትከሰኝ ራሱ ፍርድ ቤት ቆሜ ፍቅር በነበርንበት ጊዜ እንደዚህ ብዬ ምክንያት አለኝ አስረዳችኋለሁ። ሰው ላይ አሲድ ለመድፋት እቅድ መያዝ ምክንያት ፍርድ ቤት መናገር እንዳለበት እንደ ኖርማል የሚናገር ሰው ነው። አያችሁ? ከዛ ይቅርታውን ተቀበለችው። አይታችሁ ከሆነ ይቅርታውን ተቀበለች። ምክንያቱም ዝቅ ብሎ ድምጹን ሾካክ ብሎ ነው ያወራው አይደል? ትክክል በል ሂድ ከዚህ ጅቡ አያሳስበኝም። ትልቁ ነገር ግን የሰው ልጅ ነው ማከብራለሁ። ልጆቿንም እኔ ሃይማኖታቸውን ያስተማሩላት ሃይማኖታቸውን ነው ያስተማርኳቸዋል። የአሳማ ስጋ እንዳትበሉ ሐራም ነው አልካቸው። የአሳማ ስጋ ሐራም ነው ምናምን። እግዚአብሔር እያንዳንዱን አጋንንት ሲያባር የላከው ሲወጡ ከዛ ከንትን ሲወጡ እንዳጋጣሚ አሳማ ነበር። እነሱ ውስጥ ነው ተመልሰው የገቡት። እኛ ስንበላ አጋንንት እንደበላን ነው የሚቆጠረው አልክ።
አጋንንታ ትንሹ ትልቁ አጋንንት ትንሹና ቃለ አሁን ተናነቃችሁ ነው ከአጋንንቱ ጋር የሴት አጋንንት የሚከተል ሰውዬ የሴት እንባና የሴት አጋንንት ለራስ እንደ ጓያ እንትና አድርቆ የምትሄድ ሰውዬ እውነት አጋንንት ድሮ ትልቁ ዳህ ትንሹን አይወድም የሚባል አለ ትልቁ አጋንንት ትንሹን አይወድም እውነት ይሽ በጣም ሮማንቲክ ሆነ ሰስፔንስ ውስጥ ናት እኔ ማለት ቢገባት የሃይማኖቷ ውጪ ስጋ እንዳትበላ ጀርመኖች ስለሆኑ ልጆቹ እንደዛ የምቀርጽላት መልካም ሰው ነኝ እንጂ በዚህ ደረጃ ማውጣት ለልጆች ምናምን ስም ይሰጠኛል ብዬ ማስብ ሰው አልነበሩም። ኢትሶኪ ሁሉም ለመልካም ማንም ተነስቶ ሊፈቅድብኝ ይችላል። ልቦናችን አይቆል ህሊናችን ሰው በዚህ ደረጃ እንጨርሰው። አሁን እስቲ ገስ እንደ ደደብ አንዴ እናስብ። ተውት ሌላ ነገር ሁላችሁም አንዴ ደድቡ እስቲ አንዴ ደድቡ አንዴ ድድብ በሉ ደደባችሁ አው መምህር በሏ ዝጋ ልክ ስደድቡ አው ደድበናል መምህር በሉ ደደብን አይደል ቴንኪው እንዳትወጡ ምንም ዕውቀት ፊታችሁ ላይ እንዳይመጣ ህሊና ፊታችሁ እንዳይመጣ በደደብ አይምሮ አዳምጡ ህፃን ልጅ ቀርጸ ከዛን ልጆቹ እርዳታ እንደሚያስፈልጋቸው ማለት በቃ ኦቲዝም ስለሆነች አንዷ ቀርጾ እነዚህ ለቅቄ አሰድብሻለሁ ማለት እነዚህን ለቅቄ አሰድብሻለሁ ማለት ክፋት አይደለም። እነሱ በተጣሉበት ሰዓት ያ ቪዲዮ ቴሌፎኑ ላይ ላሱ እንዳለ እንዴት ተዛለው ሲቀጥል እነዚህ ሲሰጡ ሊያሰድባት እንደሚችል እንዴት አሰበው? ሲጀመር አያሰድብ